ልታስታውቂኝ ትፈልጊያለሽ? ዝም በይ። ያው ገና ጭንቅላትሽን ፈረክስሻለሁ። ዝም በይ። እኔ ሳሳድግሽ እንደዚህ አይደል? ኧረ ዞር በልልኝ አንተ። ዞር በል ከላይ ነው። ተነስ። እኔ ህግ ባይኖር አሁን ፈርክሼ ጥዬ ነበር። ለእንኳን ላንተና ለማንም ለልጅም አልመለስም። እኔ ወስደሃል፣ ገንዘብ ወስደሃል፣ ብዙ ገንዘብ ወስደሃል። ትምላለህ፣ ታሳውቃለህ። ምን አይነት ልብ ቢኖርህ ነው እንደዚህ ቅርጥፍ አድርገህ የሰው ገንዘብ እየበላህ የልጄን እድሜ የበላህ የኔን ገንዘብ የበላህ? ህግ ባይኖር እኮ ነው አሁን እዚህ አናትህን ብዬ ፈረክሰህ ነበር። ያላገባሁሽ እያለ ያስፈራራኝ ነበር። ባልሽን ገድዬ አንቺን አገባለሁ እያለ እንዴ! እኔ አባቴ ሄዶ እንደዚህ ሁሉ ነገር የሚያወራው ወይኔ አንተ እኔ እኮ በስንቱ ነው የተሰቃየሁት እኮ። እኔ እኮ ሰው አላወቀልኝም። ሰው እኮ አላወቀልኝም። እኔ በስንት ነገር እኮ ነው ቆሜ መሄድ የራሱ እኔ ሆኜ ነው። ብዙ ነገር አድርጓል። የልጄን ህይወት አበላሽቷል። እግዚአብሔር እሰይ ደህና ነኝ። እናንተ ግን ምንድነው በየቦታው የምታንከራትቱኝ? እኔ ይሄን ያክል ስራ የለኝም እንዴ? እኔ እኮ አሁን የመጣሁት እኮ ልጄን አገኛለሁ ብዬ የሆነ ነገር አድርጎት ነው የሞተው። ወይም መድኃኒት አብልቶታል ወይ ደግሞ የሆነ መርፌ አስወግቶታል። አላውቅም። እንዴት ነው ያልታመመ ሰውዬ ራስ ምታት የማያውቅ ሰውዬ ዝም ብሎ ይሞታል? ዛሬ ደግሞ አዎ እኔ አንድ የተጠራጠርኩት ነገር አለ። እሱንም በዚሁ አጋጣሚ ለነገራችሁ ነው የመጣሁት። በጣም እያስጨነቀኝ ነበር። ራስ ምታት እንኳን አያውቅም። አንድ ቀን ራሴን ብሎ አያውቅም። እንዴት ዝም ብሎ ድንገት በተኛበት ይሞታል? ምንም ሳይሆን እኔ ከዚህ ወዲህ ምንም የምፈልገው ነገር የለም። ብር ወስዷል፣ ገንዘብ ወስዷል። እናንተ ባትሆኑ ኖሮ እዚህ ያደረስኳችሁ ማንም እዚህ ያደርሳትም ነበር። ተመስገን። እሰይ መድኃኔዓለም፣ የኔ መድኃኔዓለም የት ሄዶ ብዙ ነገር ይሰራል። እኔ አሁን እንደውም በዚህ አጋጣሚ የምነግራችሁ እኔ የባለቤቴም ሞት የዚህ የወንድሙ እጅ አለ። የማይሆን ወሬ ባናወራ መልካም ነው። እርሶም የጋካል ይፈልገውታል ለጥያቄ። እኔ ብቻ አይደለም የምፈልጋችሁ። ለምን ሲባል ለዛ ለተጠርጣሪ ገንዘብ ሲከፍሉ እንደነበር ይሄን ሁሉ ነገር ደግሞ ያልተናገሩበት እስከዛሬ ድረስ የሆኑ ጥያቄዎችን ይዤ ስመጣ ነው ሚስጥር የሚያወጡ። ገንዘብ ስለሆነ የምትፈልገው አንተ የገንዘብ ስለሆንክ ገንዘብህን እንካና በቃ ከልጄ ጥፋ ሂድ፣ በቃ ከልጄ አጠገብ ዞር በል ብለሽዋል እንደዚህ? አዎ ብየዋለሁ። ማስረጃ አለ። ይሄው ቴክስት፣ በሁል ጊዜ ቴክስት፣ እያንዳንዷ ቴክስት ምጽፍለት ማስረጃ። በቃኛ ገብቶኛል። ሻው ይረድተኛል፣ ግን በቃ አልፈልግም ከዚህ በላይ። እኔ ነው ስለመርዳት ሳይሆን እኔ ልጎዳሽ የማልችል ሰው እንደሆንኩ ታውቂያለሽ። አውቃለሁ። በእናትሽ በኩል ከገዳይ ጋር እኮ ነው ቁጭ ብዬ እያወራለሁ። እኔ እናትሽ ልጅ ባለቤቴ ታሞ አያውቅም። ራስ ምታት መቶት አያውቅም እኮ። አይ ወንድሙን እየጠረጠርሽ ያለሽበት ምክንያት የሆነ ውስጥሽ ያለ ነገር ሊኖር ይችላል ብዬ አስባለሁ። ወንድምየው ብር ይወዳል እንዳልኩ፣ ዘራፊ ነው፣ ገንዘብ ይፈልጋል። ልጄን በሽተኛ ያረጋ። ልጅሽ ነኝ አይደል? አይ ምንም ብትይኝ አሁን እኔ ምንም ነገር ቢሆን እኮ እቀበልሻለሁ፣ ችግር የለውም። ግን እኔ ይሄንን ሁሉ ያደረኩት ላንቺ ነው። ያስፈራራኛል። አንዳንድ ቀን ይዝትብኛል። አንቺን ከሱ ሳለይሽ እሱን የሆነ ነገር አድርጌ አንቺን የራሴ ማድረግ ነው የምፈልገው ይለኛል። ባልሽን ገድዬ የአንቺን የኔ ያደርጋለሁ ይላል ሁልጊዜ። ስለዚህ አሁንም ባለቤቴ የሞተው ምንም ህመም የለበትም። ምንም ራስ ምታት እንኳን የማያውቅ ሰውዬ ድንገት ነው የሞተው እና እኔ ይሄንንም እኔ እንግዲህ ተናግሬያለሁ። እኔ በዚህ ዕድሜ እንኳን ስትመጪኝ ዝም ብዬ ነበር። ለኔ ልጅ ነሽ፣ አሁንም ለኔ ልጅ ነሽ፣ ገና ልጅ ነሽ። ለኔ ገና መታሻለሁ፣ ገና ገርፈሻለሁ እየለመንኩሽ እንጂ ነግሬያለሁ። ከገዳይ ጋር ገዳይ አትበይኝ። እኔ ገዳይሽ አይደለሁም። ሰጣሽ አይደል እንዴ ብር ዞር እንዲል ነው። ሌባ ነው፣ ዱርዬ ነው። ከላሽ ላይ እንዴ ያ እንደዛ ዱርዬ የነበረ ሰውዬ በድንገት ደግሞ ሰላማዊ ሰውና በሰላም ያወራኛል። ምንድነው ስለው አይወድሻለሁ ካንቺ እሱን ገድዬም ቢሆን እሱን ከሱ አፋትቼ የራሴ ነው ማረግሽ ይላል። መናገርም ባይገባኝ ልንገርሽ። አሁን ማልቀስ ምን ያደርጋል? ካላገባሁሽ ላይ ነበር። እሺ እንግዲህ ውድ ቤተሰቦቼ ያው የሜላት እናት የመጣች ነው። ፊት ለፊት ላይ ታሪኩንም ሜላትንም ማገናኘት አልፈለኩም። ነገር ግን ያሉትን ጥያቄዎች መጠየቅ ስላለብኝ ይሄም ደግሞ የስራዬም ኢቲክስ አይፈቅድም ማለት ሁሉንም ነገሮች በአንድ ላይ አገናኝቶ የማይሆኑ ጭቅጭቆችንም ሆነ የተለያዩ ነገሮች እንዲፈጠሩ ቁጭ ብሎ ማየት እኔም የምፈልገው ነገር አይደለም። ማለት ከማንም ሰው ጋር መጨቃጨቅም ሆነ ሰጣ ገባ ውስጥ መግባት አልፈልግም። ነገር ግን ስራችን ስለሚያስገድደን ግድ መሆን ካለበት ይሆናል ነው። አሁን እዚህ ጋር
እናት ስለሆነች ለሜላት አስባለሁ ስላለች ብቻ ነገሮችን እሺ ብዬ ልቀበላት አልችልም። ግድ ግን የምንፈልጋቸው ነገሮች የማትናገሩ ከሆነ እኛም መደረግ ያለባቸው ነገሮች ከማድረግ ወደኋላ አንልም ነው። እርግጠኛ ነኝ ቪዲዮንም ሊያዩት ይችላሉ ሌላ ጊዜም ቢሆን። ይሄ እንግዲህ ቅድሚያ የምገባው ነው። እስቲ በር ላይ አስገቡት እስቲ። እንዴ ልጄ ሴት አለች? እሺ ልጅሽ አለች ማሚ፣ እናወራለን። እንዴት ነሽ? ደህና ነኝ። እናንተ ግን ምንድነው በየቦታው የምታንከራትቱኝ? እኔ ይሄን ያክል ስራ የለኝም እንዴ? እኔ እኮ አሁን የመጣሁት እኮ ልጄን አገኛለሁ ብዬ ነው እንዴ። እኔ እኮ ትልቅ ሰው ነኝ፣ ስራ አለኝ እኮ። መተዳደሪያ ቤት ውስጥ እኮ ስንት ነገር ማድረግ ሰው ነኝ። በየቦታው ታንከራትቱኝ አላችሁ እንዴ? ስራ ይሰራሉ? እናት እኮ ነኝ፣ እንዴት ስራ አልሰራም? ትልቅ ሰው ነኝ እኮ። አይ ማለት እንደዚህ መተዳደሪያ ስራ ስትይ ነው። እኔ ያለሁበትን እኔ ነኝ የማውቀው። ሰው ወጥቶ ሲሄድ ወጥቶ ሲገባ ደህና ሰው ይመስላችኋል? ስንት የተጎዳሁ ነኝ እኔ፣ ስንት ነገር የጎደለብኝ ነኝ። አይምሮዬ በስንት ነገር በተለይ በልጄ ስንት የደረሰብኝ ሰው ነኝ። አሁን የታለች? ተረጋግተን ብናወራ መልካም ነው። ነገሮችን ሁሉ ለመደማመጥ አመቺ እንዲሆን ጉዳዮቻችንን ግልጽ ለማድረግ የምንፈልጋቸውን ነገሮችን ለማውራት የሚመቸው በዛ መንገድ ቢሆን ነው። አሁን አንቺ ባለሽበት አሁን አንቺ በምታወሪ መንገድ ምንም አይነት ነገር ግልጽ ሊሆን አይችልም። አልረዳላችሁ። እኛ ምን ላድርግ? አለቀስኩ። በልመናም አስረዳኋችሁ፣ በጸባይ አስረዳኋችሁ። ቆይ ሚዲያ ላይ ሲመጣ ነገሮች ለመዋሸት ምቹም ይሆን ይመስላል እንዴ? እኔ ምንም የዋሸሁት ነገር የለም። አይ ማለቴ እንደዚህ ስልሽ ሚዲያ ላይ ስናወራ ምን ስንል እንደዚህ በትዕግስት ስናወራ ነገሮችን በቃ እንድትዋሹን ፈቃደኛ እንሆናለን እና ነገሮችን ማጣራት ማንችል ማሜ ስለማታውቂ ነው። ሌሎች ስራዎችን እንዴት እንደምሰራ ስለማታውቂ ነው። ከእናንተ ጋር ግን እንደዚህ አይነት ሰጣ ገባዎች መግባት ስላሌለብኝ ነው። እንደዚህ ሰው መጨቃጨቅም አልፈልግም። የመጣሁበት መንገድ ነው። አው በስጭ ወድጄ አይደለም እኮ ልጄ ባለ። አይ እንደሱ አይደለም ማለት ስራ ስለሆነ እኔም ስራዬን እንድሰራ ፍቀዱልኝ። እኔ ወድጄ አይደለም ምን ላድርግ። ግን ደግሞ አሁን ትክክል ነው። በተደጋጋሚ እኔ እንዳግዛችሁ ከጎናችሁ እንድሆን ጠይቃችሁኛል። እኔም እሺ ብዬ ጥያቄዎትን ተቀብዬ መጥቻለሁ። ያ ማለት ግን ይኸው እዚህ ከደረስኩኝ በኋላ ማያቸው ነገሮች በሙሉ ብዙ ነገሮች ወደ አንቺ ያመራሉ ማለት ብዙ ነገሮች ካንቺ ችግር እንዳለ የሚያሳዩ ነገሮች አሉ። ያንን ነገር ግልጽ ካረሽልኝ መልካም፣ ካልሆነ ግን አንቺም ከተጠያቂነት የምታመልጭበት ጉዳይ የለም። አንድ ሰው እኔ ለምንድን ነው ተጠያቂ መሆነው? እኔ እኮ ሀቄ ተወስዶብኛል፣ ተዘርፌያለሁ፣ ተበድያለሁ፣ ልጄ በሽተኛ ዛሬ እኔ ተጎድቻለሁ እኮ ነው ያልኩት። ባሌ ሞቷል፣ በግፍ ተገሏል ባሌ። ስንት ነገር ሆኛለሁ እኮ ነው የምለው እኔ ዛሬ ደግሞ። አዎ እኔ አንድ የተጠራጠርኩት ነገር አለ። እሱንም በዚሁ አጋጣሚ ለነገራችሁ ነው የመጣሁት። በጣም እያስጨነቀኝ ነበር። እርግጠኛ ሳልሆን አላወራም ብዬ ነው እስካሁንም መጀመሪያ። አይ እኔ ሁሌ ስጠራችሁ የሆነ ጥያቄ ልንጠይቅ ስንፈልግ የደበቃችሁትን አንድ ነገር ታወጣላችሁ። ዛሬ ግን በእኔ በኩል ያሉትን ጥያቄዎች ጠይቅና መመለስ ባለባችሁ መንገድ ትመልሱልኛላችሁ። እንደዛ ቢሆን የተሻለ ነው ማለት የሆነ ነገር በጠየቅኩኝ ቁጥር ይሄ እንደዚህ ስለሆነ ነው እንደዚህ ስለሆነ ቀድሞ በማውራት የሚስተካከል ነገር የለም። ስራዬን ልስራበት ፍቀዱልኝ። ከታሪኩ ጋር ያላችሁ ግንኙነት ምንድን ነው? ታሪኩ ያው የልጄ ባል ሆኖ የመጣ ነው፣ እንደ ጓደኛ ሆኖ የመጣ ነው። መጀመሪያ ጎዳና ተዳዳሪ ነበረ፣ ምስኪን ነበረ፣ ምንም የለው። በቁጥጥር ስር ውሏል። ግን እንድታውቁት በቁጥጥር ስር ዋለ። እሰይ ተመስገን፣ ተመስገን። እኔ በቃ እግዚአብሔር ይመስገን። እኔ ከዚህ ወዲህ ምንም የምፈልገው ነገር የለም። ብር ወስዷል፣ ገንዘብ ወስዷል፣ ብዙ ነገር አድርጓል፣ የልጄን ህይወት አበላሽቷል። እግዚአብሔር እሰይ እሰይ። አሁን ኑሮ ኖርኩ፣ በቃ ልጄም ዳነች። አሁን እግዚአብሔር ይመስገን። እናንተንም አመሰግናለሁ። እናንተ ባትሆኑ ኖሮ እዚህ ያደረስኳችሁ ማንም እዚህ አያደርሳትም ነበር። ተመስገን። እሰይ እሰይ። መድኃኔዓለም የኔ መድኃኔዓለም የት ሄዶ ነው? የት አባቱ ንስና እንዴ? ቆይሽ መልካም። እሱ መያዙ እኔም በጣም አስደስቶኛል። ነገር ግን ምን ነገር ደግሞ አለ ሌላ? ታሪኩና እናንተ ምን አይነት ግንኙነት ነው ያላችሁ? ታሪኩ በተደጋጋሚ ካንቺ ገንዘብ ይከፈለው እንደነበርና ታሪኩ የገለጸልን ነገር አንቺም አጎትየውም ተባብራችሁ ልጅቷን እንድትጎዱ ገንዘብ ተከፊው እንደነበርና
የቼክም የካሽም ገንዘብ ከአንቺ የተሰጠው እየተቸገርኩ ነው እየተራብኩ ነው እየተጠማው ነው የምትይ እናት ለታሪኩ ያንን ያህል ገንዘብ የምትሰጪበት አቅም ከየት አመጣሽ? የለኝም የምትይ ከሆነ ለታሪኩስ የምትከፊበት ምክንያት ምንድነው? ያው እንግዲህ እኔ የለኝም ያልኩበት ምክንያት ራሴንም ንብረቴንም ሀብቴንም ሸሽጌ ያቆየሁበት ምክንያት ይሄ ታሪኩ የሚባል ሰው ከልጄ ጎን ስለነበረ ገንዘቧን እንዳይወስዱብኝ እንዳያጠፉባት እንዳይጠቀሟት በሷ ላይ ተጠቅመው የቀረውን ደግሞ እንዳይወስዱ ፍራቻ ነው እንደሌለኝ ሆኜ የቀረብኩት። ግን ደግሞ ነፃ ስትሆን ልጄ አስረክባታለሁ። አሁን ግን በእነዚህ ሰዎች መሃል ተከባ ማሚ ጥያቄ እሱ አይደለም እና እኔ የምፈልገው ለልጃችሁ አወረሳችሁ አላወረሳችሁ የምትሉትን ነገር አይደለም። እሱን የቤተሰብ ጉዳይ ነው። እናትና ልጅ የሚጨርሱትና አይመለከተኝም። ነገር ግን ስራዬን ያስኩበትን ነገር ስራዬን መጨረስ ስላለብኝ የማይሆን ወሬ ባናወራ መልካም ነው። እርሶም የህግ አካል ይፈልገውታል ለጥያቄ። እኔ ብቻ አይደለም የምፈልጋችሁ። ለምን ሲባል ለዛ ለተጠርጣሪ ገንዘብ ሲከፍሉ እንደነበር ይሄን ሁሉ ነገር ደግሞ ያልተናገሩበት እስከዛሬ ድረስ የሆኑ ጥያቄዎችን ይዤ ስመጣ ነው ሚስጥር የሚያወጡት። እኔን እንድሰራላችሁ እንዳግዛችሁ ከጎናችሁ እንደሆነ የጠራችሁኝ እናንተ ናችሁ። ከጀርባችሁ ያለውን ሴራ ግን ለመደበቅ ሊሆን ይችላል እኔን የጠራችሁት። ቀድማችሁ ከእናንተ ነገሮችን ለማስነሳት ፈልጋችሁ ሊሆን ይችላል እንጂ ከባለቤትሽ ወንድም ጀርባ ያለውን ሴራ በአንቺ በኩል የተነሱ ያሉትን ነገሮች እያጣራን እያወቀን እየሄድን ያለ ነው። እንግዲህ አሁን እዚህ ደርሰናል። እናንተም አግዛችሁኛል። በእውነት ስጠራችሁም እንድታግዙኝ ብዬ ነበረ። አግዛችሁኝ እዚህ ደርሰናል። ገንዘብ ልካለሁ። አዎ ልክ ያለው ለዚህ ለታሪኩ ብዙ ጊዜ በተደጋጋሚ ገንዘብ እልክለታለሁ። ግን ምልክለት ምንድነው? ከልጄ ዞር እንዲል ነው። ገንዘብ ስለሆነ የምትፈልገው አንተ የገንዘብ ስለሆንክ ገንዘብህን እንካና በቃ ከልጄ ጥፋ ሂድ፣ በቃ ከልጄ አጠገብ ዞር በል ብለሽዋል እንደዚህ? አዎ ብየዋለሁ። ማስረጃ አለ። ይሄው ቴክስት፣ በሁል ጊዜ ቴክስት፣ እያንዳንዷ ቴክስት ምጽፍለት ማስረጃ አለኝ። በማስረጃ ነው። ቴክስት ትክክል ነው። ቴክስት ጽፋለሁ፣ ያያል። በቴክስት አይመልስልኝም፣ ብሩን ብቻ ይቀበላል። እኔ ደግሞ ብሩን ከተቀበለ ተስማማ ማለት ነው እያልኩኝ እልካለሁ። ምልከው ግን ከልጄ ዞር እንዲልልኝ ነው፣ ከልጄ አጠገብ እንዲሄድ ብያ ነው። ለዚህ ነው የላኩት። ብር ልክ ያለው እውነት ነው። ምን ላርግ የኔ ልጅ? እኔ እኮ ተቸገርኩኝ። በዱርዬ ተከባ ነው ያለችው፣ በወንጀለኛ ተከባ ነው ያለችው። በዚህ ላይ ልጄ ታማለች እንዴ! እኔ እኮ ለማልሆነው ነገር እኮ የለም። ገንዘቤ በሙሉ አለቀ። የደበኩት ለነገ ይሆናታል ብዬ ያልኩት እንደዚሁ በዘራፊያዎች ተዘረፍኩ። በቃ ይሄ ታሪኩ ብዙ ገንዘብ ነው የወሰደው። ወስጃለሁ፣ ሰጥቻለሁ። አዎ ሰጥቻለሁ፣ ግን ከልጄ ዞር በል ብዬ ነው። ቴክስቱም አለ፣ ማስረጃም አለኝ። የተጻፈው ፕሪንት አድርጌ ሰጣችኋለሁ። የተጻፈው ደብዳቤ አለ። ሙሉ ደብዳቤ ነው የምጽፈው። ዞር በልልኝ፣ ከልጄ ሂድ። ገንዘብ ከሆነ የምትፈልገው ሂድ። እኔ ልጄን ላኖርበት፣ ልጄን ላሳክምበት፣ ልጄን ደህና ላርጋት፣ ወደ ራሴ ለመልሳት። እሱ ሲለኝ የነበረው መጀመሪያ ሰላም በነበሩበት ሰዓት ነው። አብሮ እየኖሩ ባሉበት ሰዓት ገንዘብ በካሽ ትሰጪው እንደነበር፣ እንዲሁ ገንዘብ ጥሬውንም ከዛም በኋላ ደግሞ በቼክ የተፈረመ ገንዘብ ትሰጪው እንደነበር እና በቼክ ገንዘቦችን ለማንቀሳቀስ ምን ያህል አቅም ቢኖርሽ ነው የሚለውን ነገር እስቲ እናይበታለን ነገሮችን። እና ሲከፈሉ የነበሩ ገንዘቦችም ጥቂት የሚባሉ አይደሉም። እና በዛ ዙሪያ ያሉትን ነገሮች ማወቅ አለብን ነው እኛ እያልን ያለ ነው። ለምንድን ነው ልጅሽ እንድትጎዳ እየከፈልሽ ነው እየተባበርሽ ነው? አይደለም። እኔ ከመጀመሪያ የምሰጠው ሂድ ነው። በቃ ሂድ፣ ካጠገቧ ሰርተህ ብላ፣ ነግደህ ብላ። በዚህ ገንዘብ ያንቀሳቅሰሃል። ለገንዘብ ብለህ ነው የገባኸው። ይሄው ገንዘብ ሰርተህ ብላ፣ ካጠገቧ ሂድልኝ ብዬ ነው የምሰጠው። ሌላ ለምን ሰጠዋለሁ? ምንም ጉዳይ የለኝም ከሱ። ግን ከቤቱ እንዲወጣልኝ ፈልጌ ነው። በቃ ሰርቶ ብላ፣ ወደ እሷ ጋር አትድረስ ብዬ ነው የምሰጠው። ከድሮም የምሰጠው በዚህ መንገድ ነው። እንደገና ማስረጃም አለኝ። ደብዳቤ እየጻፍኩኝ ነው። በአስቸኳይ ከዚች ልጅ ነገ ይወጣል፣ ዛሬ ይወጣል እያልኩኝ እኔ የተሻለ ነገር ይመጣል እያልኩ ስጠብቅ በመሀል ያው በራሱ መንገድ እግዚአብሔር አጋልጦ እድሜ ለእናንተ እንጂ እኔ ገንዘብ የምሰጠው ለሱ ለዚሁ ጉዳይ ነው፣ ከልጄ እንዲወጣ ነው። ሌላ እሱ ከዛ ከአጎቷ ከተባለ ጋራ ይመሳጠራል፣ ብዙ ነገር ይሰራል። እኔ አሁን እንደውም በዚህ አጋጣሚ የምነግራችሁ እኔ የባለቤቴ ሞት የዚህ የወንድሙ እጅ አለበት። ዝም ብሎ አልሞተም። ጤነኛ ነው ባለቤቴ፣ በሽታ የለውም።
ያው እንግዲህ ልንገራችሁ ታዲያ ምን ላድርግ? የምጠራጠረውን ነገር ልናገር። ልቤ አይምሮዬ የሚያስበውን ነገር ልናገር። ልቤ የሚለኝ ይሄ ነው። ባለቤቴ በሽታ የለውም። ራስ ምታት እንኳን አያውቅም። አንድ ቀን ራሴን ብሎ አያውቅም። እንዴት ዝም ብሎ ድንገት በተኛበት ይሞታል? ምንም ሳይሆን። ስለዚህ ይሄ ሰውዬ እጅ አለበት። አሁንም ይጠረጠርልኝ። የዚህ ወንድም የተባለው እጅ አለበት። የሆነ ነገር አድርጎት ነው የሞተው። ወይም መድኃኒት አብልቶታል፣ ወይ ደግሞ የሆነ መርፌ አስወግቶታል። አላውቅም። እንዴት ነው ያልታመመ ሰውዬ ራስ ምታት የማያውቅ ሰውዬ ዝም ብሎ የሞተው? ስለዚህ እግረ መንገዳችሁን ከመጣችሁ አይቀር እኔ ጨርሱልኝ አንዴ በቃ። እንደ አመኛችኋለሁ፣ ጠርቻችኋለሁ። በቃ ሁሉ ነገር እኮ መፈጠሩን አሁን ነው እየነገሩን ያሉት። አሁን እየመጣልኝ ነው፣ ነገሮች እየተገለጹልኝ መጡ። የዛሬ ስንት ዓመት የተፈጠረ ችግር ነው አይደል? አይ ነገር እኮ ተደባብሶ እውነት እኮ ሀቅ ነው። እውነት ትወጣለች። ይዘገያል እንጂ እውነት ትወጣ። አሁን እየተገለጸልኝ መጣ። እንግዲህ እውነት ካሉት ችግር የለውም። እውነት እኔ እውነቴን ነው። አልወነጀልኩትም፣ በሐሰት አልወነጀልኩትም። ሰውየው ብዙ ነገር ከባረክ ልጅ ባለቤቴ ታሞ አያውቅም። ራስ ምታት መቶት አያውቅም እኮ። አይ ወንድሙን እየጠረጠርሽ ያለሽበት ምክንያት የሆነ ውስጥሽ ያለ ነገር ሊኖር ይችላል ብዬ አስባለሁ። ወንድምየው ብር ይወዳል እንዳልኩ፣ ዘራፊ ነው፣ ገንዘብ ይፈልጋል። ልጄን በሽተኛ አረገ፣ ዱርዬ አስመጣ። አሁን እያወራን ያለ ነው ስለዛ ጉዳይ። ለመግደልም ወደ ኋላ አይልም ብዬ ነው። ይሄንን ሁሉ ካደረገ ከመግደልም ወደ ኋላ አይልም። ስለዚህ ጠረጥረዋለሁ። እሱ ሰውዬ ያዙና ችግር አለባችሁ ነው? ችግር አለበት። አንዳንድ ጊዜ ድሮ ያው እየመጣ እኔንም ያስቸግረኝ ነበረ። በትዳራችን መሀል ይገባል፣ ሊያጣላን ሊያፋታን ይፈልጋል። እንዴት ማለት? ያው እኔን እንደ ይፈልጋል እንግዲህ ይወድሻለሁ ምናምን ይለኝ ነበር። እወድሻለሁ ይለኛል። እኔን ደግሞ እየመጣ ያስፈራራኛል። አንዳንድ ቀን ይዝትብኛል። አንቺን ከሱ ሳለይሽ እሱን የሆነ ነገር አድርጌ አንቺን የራሴ ማድረግ ነው የምፈልገው ይለኛል። አንዳንድ ጊዜም እየመጣ ያስፈራራኛል። ድንገት ደግሞ አንዳንድ ቀን ዘው ብሎ ይገባል ቤት። ቁጭ ካልኩበት ተነስቶ ይመጣል እና መልካም ሰው ይሆናል። በድንገት ሰላማዊ ሰው ይሆናል። ያ እንደዛ ዱርዬ የነበረ ሰውዬ በድንገት ደግሞ ሰላማዊ ሰውና በሰላም ያወራኛል። ምንድነው ስለው አይወድሻለሁ ካንቺ እሱን ገድዬም ቢሆን እሱን ከሱ አፋትቼ የራሴ ነው ማረግሽ ይላል። ስለዚህ እኔ እግዚአብሔር በሚያውቀው ለባሌ ታማኝ ነኝ። ታማኝ ሆኜ ነው የኖርኩት ከባለቤቴ ጋር። አንድም ቀን በመጥፎ ነገር መልስ መልሼለት እንኳን አላውቅም። ባሌን አክብሬው ወድጄው ተማምነን ተከባብረን ነው የኖርነው ከባሌ ጋር። ሰውየው ግን በእኔና በሱ መሀል ሊገባ ይፈልጋል። እንደገና ይዘትብኛል፣ ያስፈራራኛል። እወድሻለሁ ይለኛል፣ እኔ አገባሻለሁ ይለኛል። ከድሮም በፊትም ይሄን ባለቤቴም ከማግባቴ በፊት እንዲሁ ያስቸግረኝ ነበር ሰውየው። እንደው ይተወዋል ብዬ ነው እንዴ ወንድሙን ሳገባ እርሙን አውጥቶ ይቀመጣል ብዬ ነበረ። እሱ ግን ምንም ከአቋሙ ማይለይ ክፉ ሰው ነውና እኔ ለባለቤቴም አሁን ባለቤቴ አንድ ቀን ክፉና ደግ ተነጋግረን አናውቅም። መልስ መልሼለት አላውቅም። አክብሬው ወድጄው ነው የምኖረው። ተማምነን ነው። በባለቤቴ ላይ አንድም ቀን ክፋት አድርጌ አላውቅም። ታማኝ ነኝ፣ ታምኜ ነው በባሌ የኖርኩት። ሰውየው ግን ይዝትብኛል። ባልሽን ገድዬ ያንቺን የኔ ያደርጋለሁ ይላል ሁልጊዜ። ስለዚህ አሁንም ባለቤቴ የሞተው ምንም ህመም የለበትም። ምንም ራስ ምታት እንኳን የማያውቅ ሰውዬ ድንገት ነው የሞተው እና እኔ ይሄንንም እኔ እንግዲህ ተናግሬያለሁ። እኔ እኮ በስንቱ ነው የተሰቃየሁት እኮ። እኔ እኮ ሰው አላወቀልኝም። ሰው እኮ አላወቀልኝም። እኔ በስንት ነገር እኮ ነው ቆሜ መሄድ የራሱ እኔ ሆኜ ነው እንዴ። ሰውየው እኔን ካልገደለው የሆነ ነገር ካላደረገ ሊያርፍ አልቻለም። እኔ በ3 በ4 በኩል ነው የተጠመድኩት። አሁን ይሄን ልጅ ታሪክ ይሄን ልጅ አታውቅም። ይሄን ታሪክ ልጅ አትሰማም፣ አታውቅም። ይሄን ታሪክ ደግሞ ያወቀች ቀን ደግሞ ገና ሌላ ደግሞ መዘዝ ይመጣብኛል። ስለዚህ እኔ አሁንም እናንተ ይሄ ባለቤቴ የሚወደኝ የምወደው ማከብረው የሚያከብረኝ መልካም ሰው የነበረ ነው። አሁንም እኔ በምን እንደሞተ ይሄን ሰው ይጠረጠራል። ያዙልኝና መላ ፍጠሩልኝ። ያ ባሌ ሀቅ ይውጣልኝ በቃ። እንዴት ነው የሰው ልጅ በሰላም መኖር የማይችለው? ለምንድን ነው? ስለዚህ አሁን እያላችሁኝ ያላችሁት ፈጽሞ ልጃችሁ የመሰቃየቷ ላይ እጃችሁ የለችበትም ነው? እኔ ምንም የልጄ መሰቃየት እጅ ላይ የለበትም። ሁሉንም አደርገው በኔ ግምት ይሆናል እንግዲህ ወይ ለተመልካችም ወይ ለእናንተም ወይ ለሰውም እንግዲህ ተንኮል ወይም ሸር ወይ ክፋት መስሎ ሊታይ ይችላል። እኔ ግን እንደ ልቤ ሀሳብ እንደ ልቤ ግን ልጄን ለማዳን ልጄን ለማውጣት
የማደርገው ነገር ነው። ክፋት ብዬ አላረግም። እናት ነኝ፣ ምንም ቢሆን እናት ነኝ። ልጇ ነኝ፣ ወልጃታለሁ። ስለዚህ ለሌላ ሰው በክፋት መስሎ ሊታይ ይሆናል። እኔ ግን እቅዴና ዓላማዬ ልጄና ልጄ ናት። ይሁን መልካም። እና እጅሽ ከሌለበት ቅድም ብዬሻለሁ ማሚ፣ የሚጠይቁሽ ግለሰቦች አሉ። የህግ አካል እንግዲህ ጠይቅሽና ነፃ ከሆንሽ ነፃ መሆንሽን መረጋገጥ ባለበት እጅሽ ላይ አሉ የተባሉትንም ቴክስቶች ትልክልኛለች ሲል ነበር። እውነቱን ለመናገር እኔ በጭፍን መወሰን አይነት ሰው አይደለሁም። እኔ የትም ብሄድ ብጠየቅ እያንዳንዷን የማደርጋት ነገር ሁሉ በማስረጃ ነው የምሰራው። ስራ በሙሉ ማስረጃ አለኝ። ስለዚህ የዚህ ልጅ በምልክለት ብር ከልጄ ራቅ፣ ሰርተህ ብላ፣ የሰው ገንዘብ አይጠቅምም፣ በጉልበት ሰርተህ ብላ፣ ልጄን ተዋት፣ ይኸው ለመንቀሳቀሻ እያልኩ ነው ምልክለት። ጽፍ ያለው ቴክስት አለ፣ ደርሶታል፣ እንደደረሰው ያሳየኛል። ስለዚህ እኔ የማደርገው ነገር በሙሉ በማስረጃና በሰነድ የተረጋገጠ ስለሆነ ማንኛውም ህግ ጋር ቢሄድ ችግር የለም። ከታሪኩ ጋር የመጨረሻ እሱን እየጠበቁ ያሉ አካላቶች ምልክት ያሳዩ ስለሆነ ከእሱ ጋር እባክሽ ማሚ ለየት ያለ ስሜት ባይኖር ደስ ይለኛል። ናግባስቲ ወይኔ አንተ ወሬ በላ፣ አንተ ወንበዴ፣ ጨካኝ አረመኔ፣ እንደው ምን አይነት ልብ ቢኖርህ ነው እንደዚህ ቅርጥፍ አድርገህ የሰው ገንዘብ እየበላ የልጄን እድሜ የበላ የኔን ገንዘብ የበላ? ህግ ባይኖር እኮ ነው አሁን እዚህ አናትህን ብዬ ፈረክሰህ ነበረ። ዱርዬ እንዴ! ሰው የማይከበርበት ዘመን ነው እንዴ ያለው? አንተ ምን ነው? እኔ ህግ ባይኖር አሁን ፈርክሼ ጥዬህ ነበር። ለእንኳን ላንተና ለማንም ለልጄም አልመለስም። እኔ ወስደሃል፣ ገንዘብ ወስደሃል፣ ብዙ ገንዘብ ወስደሃል። ትምላለህ፣ ታሳውቃለህ። እሱ ገንዘብ መውሰዱን ማሜ እሱም ነው የነገረን። ገንዘብ መውሰዱን አልካደም። ነገር ግን ግልጽ ያልሆነው ነገር ምንድን ነው? ለምን ዓላማ ነው የሚባለውን ነገር እስቲ ቴክስት የተባሉትን ነገሮች ማሜ እስቲ ብታሳየኝ። አየው እኔ እያንዳንዷን በየቀኑ በየደቂቃው በየሰዓቱ ይሄው እያንዳንዱ ቴክስት በየጊዜው አለ። ይሄው እንዲህ ያደረክ ይሄው ወደ ላይ ያወጣ ቀኑ አለ፣ ሰዓቱ አለ፣ ብሩ አለ። እንዴ እያንዳንዱ ነገር በማስረጃ ነው። ይሄው አንብበው፣ ደብዳቤ በለው። ይሄ እንግዲህ አንብበው። ጠቅላላ የሚለው ከልጅ ዞር በል። ይሄንን አሁን እኔ ምን አደርጋለሁ? ምን ነበር ስትለኝ ነበር ታዲያ? ብሩ ትሰጠኝ ነበረ። ቴክስቶቹን አላየኋቸውም። ለምን እንደሆኑ ቴክስቶቹን ምን እንደሆኑ አላየኋቸውም። የተለያየ ስልክ ስለምቀይር ማለት ነው። ማለት ያው ብር እኔ እየመሰለኝ የነበረው በቃ የልጅቷን ማጎት እሷም እንደዚህ ብር ሲሰጡኝ ልጅቷን ከዚህ የተሻለ እንድትጎዳ ፈልገው ነው እንዴ ብዬ ነበረ። እሳቸው ራሱ ብር ሲሰጡ እንዴ ልጄን ጉዳ ብዬ ብር ከፍልሃለሁ እንዴ? አንተ ምን አይነት እናት ናት ልጄን ጉዳልኝ ብላ ብር የምትከፍል? ስሰጥህ እኔ የምን ገንዘብ ነው ብለህ አንተ ራስህ አትጠይቅም እንዴ? ዝም ብሎ ሰው ገንዘብ ያለ ምክንያት ለሰው ገንዘብ ይሰጣል? ልጄን ጉዳልኝ ብዬ የምሰጥህ ለምን? እኔ የመሰለኝ ያው እያደረኩ ያለሁት ነገር ስለምታውቅ እንዲህ አይነት አስተሳሰብ የዱርዬ አስተሳሰብ ነው ይሄ። የወንበዴ አስተሳሰብ ነው ይሄ። ልጄን ጉዳት ብሎ ሰው እናት ብር ትከፍላለች እንዴ? እንዴ ይሄንንማ ወስዳችሁ አስገርፉልኝ፣ ብሬን ይመልስ ገንዘቤን ይመልስ። ውድ ቤተሰቦቼ ለእናንተም እንግዲህ በስተመጨረሻ ከታሪኩ ጋር የሚኖረን እንግዲህ እሱም ወደ አካል እየተወሰደ ስለሆነ እንድታውቁት የምፈልገው ነገር ምንድን ነው፣ በሜላት ስም የነበሩትን ንብረቶች ወደ ራሱ ያዞረባቸው የተለያዩ የተደረጉ ጉዳዮች የነበሩትን ነገሮች በሙሉ በትላንትናና በዛሬ እንግዲህ ከካሜራ ጀርባ ባሉ ሁኔታዎች ሙሉ ለሙሉ ንብረቷን ወደ ሜላት የሚዘዋወርበት እንግዲህ
አንዳንድ ሆልድ የተደረጉ ጉዳዮችም አሉ። በዛ እንግዲህ የህግ አካል ሲጨርሰው በፍርድ ቤት ተወስኖ እንግዲህ ሙሉ ለሙሉ በስሙ የነበሩትን ንብረቶች ወደ ሜላት የሚዘዋወርበት ሁኔታዎች ይስተካከላሉ። እንዲሁም ደግሞ ትናንትና ለእናንተ ባስተላለፍኩት መሰረት አይ ቲንክ ልገልጽ ሞክሬ ነበር። ነገር ግን በሱ ስም የነበሩ ቤቶች በሙሉ ለህግ አካል ኤግዚቢት እንዲደረጉ ተደርጓል። ምክንያቱም ማንም ሰው ለማንም መስጠት የሚቻላለን በወንጀልና በኃጢአት የመጣ ብር ነው የኔ ነው ብሎ እንግዲህ ሊቀበል የሚችል ሰው አለም። እሱም ደግሞ ዘርፎና አጭበርብሮ ያመጣው ገንዘብ ስለሆነ ግድ ለህግ አካል ኤግዚቢት የሚደረግ ይሆናል። ያንን ነገር ጉዳዩን በስተክክል የምናስፈጽምበት ጉዳይ ይኖራል። ማሜ የልጅሽ ንብረት እንዲሁ በከንቱ አልቀረም። የተቻለንን በካሽና በአካውንት ላይ የነበሩትን ነገሮች ቀጥታ ወደ ሜላት አካውንት ትራንስፈር የሚደረግበት ሁኔታዎች ተመቻችተው እንደዛ እየተደረጉ ይገኛሉ። ግን የቀሩ ጉዳዮች ስላሉ እሱ ማለቅ ባለበት መንገድ ያልቃል። ንብረት ተጨባጭ የሆኑ ነገሮች በሙሉ ደግሞ መሆን የሚቻለው ይደረጋል። ነገር ግን እጁ ላይ የነበሩት ባልሆኑ መንገዶች የመጡ ንብረቶች ስለሆኑ ለሜላትም የሚገባ ገንዘብ አይደለም ማለት ከእሷ የተቀበለው ገንዘብ ስላልሆነ ግዴታ ከአጎት ከተባለው ሰው ጋር የሆነ ቁርኝነት ያለው ገንዘብ ነውና ለሚመለከቱ አካል ተሰጥቷል። ታሪኩ የቅጣት ማቅለያ እንዲደረግልህ ተብሎ የተነሱ ጥያቄዎች አሉና የተባሉትን ግለሰቦች አሳልፈ ለኛ ለመስጠት የምትችልበት ሁኔታዎች እጄ ላይ አሉ ያልካቸው ማስረጃዎች ትናንትና ቼክ አድርገናል። እነሱ እንግዲህ ብዙም ለኛ ተጨባጭ የሚሆኑ ማስረጃዎች አይደሉም። ግን የስራ ወይም ደግሞ የእንቅስቃሴ የተለያዩ እነሱን ታገኛቸዋለህ በሱ ብዬ ነው ያግዛል ብዬ ነው እንጂ እኔ አሁንም ቢሆን ይቅርታ ታደርግልኝ እሷ እባክህ ንገራት። ያው ለሷም ነገር እኔ ይቅርታ አላደርግም። በልጄ የመጣ ነገር ለማንም ይቅርታ አላደርግም። ልጄን ገለሃታል፣ እኔንም ገለኸኛል፣ ልጄንም አንተ ወንበዴ ነህ፣ መቀጣት አለብህ። በቃ ሁላችሁም ይቀርበሉኝ፣ አጥፍቻለሁ። መቀጣት አለብህ አንተ ህግ ፊት ቀርበህ መቀጣት አይደለም። ይሄንን ነገር ያደረኩት ሰው እንዳገዘበትና ራሴንም ተባባሪ ነህ። ዞር በልልኝ አንተ፣ ዞር በል ከላይ ነው። ተነስ። ገና ህግ ነው የሚቀጣ፣ እኔ አይደለሁም። እኔ ይቅር ብልህ ህግ ይቅር አይልህም። እኔ ይቅር ብልህ ህግ ይቅር አይልህም። ዞር በል፣ ውጣልኝ ከዚህ ውጣ። ፊልችና እስቲ በዛው ሜላትን አስገባት እስቲ። መጣሽ? ደህና ነሽ? እንዴት ነሽ? ለምንድን ነው ያስገባኝ? አትንኪኝ ከዚህ በኋላ እንዳትነኪ። ችግር የለም። ለምንድን ነው አልጨረሳችሁ? ከዚህ በላይ ልትጎዱኝ ነው አሁን? ማለት ነው በቃ በቃኛ ገብቶኛል። ሻው የረድተኛል ግን በቃ አልፈልግም ከዚህ በላይ። እኔ ነው ስለመርዳት ሳይሆን እኔ ልጎዳሽ የማልችል ሰው እንደሆንኩ ታውቂያለሽ። አውቃለሁ። በእናትሽ በኩል ከገዳይ ጋር እኮ ነው ቁጭ ብዬ እያወራለሁ። እኔ እናትሽ ነኝ፣ ገዳይሽም አይደለው። ሰማሁ አይደል እንዴ? ለታሪኩ ብር እንደምትሰጪ ሰማሁ አይደል እንዴ? እና ታዲያ ከዚህ ዱሩዬ ካጠገብሽ እንዲሄድ ነው ዞር እንዲል ከላይሽ ላይ እንዲወጣ አንቺ አላምናሽም። ብላርግ ትቀኝብኛለሽ? ልጅሽ ነኝ አይደል? አይ ምንም ብትይኝ አሁን እኔ ምንም ነገር ቢሆን እኮ እቀበልሻለሁ፣ ችግር የለውም። ግን እኔ ይሄንን ሁሉ ያደረኩት ላንቺ ነው። በኋላ ትረጂዋለሽ፣ ይገባሻል። ይሄ ዱሩዬ ነው፣ ምንም የማይጠቅምሽ ልጅ ነው። አንድ ናችሁ። ይሄ አጎት ተብዬውም አሁን ደህና ሆነሻል ልጄ፣ እምልሽን ስሚ። አሁን ደህና ሆነሻል፣ ተረጋግተሻል። በቃ ደህና ሆኛለሁ። እግዚአብሔር ይስጣቸው። እነዚህ ልጆችም ይሄው ቤት መሰለኝ ሰጥተውኛል። ብቻዬን ነው የምኖረው ከዚህ በኋላ። አንዳችሁንም አልፈልጋችሁ። ወደ ቤትሽ ተመለሽ። የራስሽን ህይወት ነው መጀመር የምፈልገው። አይደለም በዚህ ሁኔታ ብቻሽን ወደ ቤትሽ። ከዚህ በኋላ ልጅ የለሽም፣ ብቻሽን መኖር ልጅ የለሽም። ወደ ቤትሽ ተመለሽ ነው እኔ እየለመንኩሽ። እኔ አሁንም እነሱን አክብሬ ነው የተቀመጥኩት እዚህ እየለመንኩሽ እንጂ ነግሬያለሁ ከገዳዬ ጋር። ገዳይ አትበይኝ፣ እኔ ገዳይሽ አይደለሁም። ሰጣሽ አይደል እንዴ ብር? ዞር እንዲል ነው። ሌባ ነው፣ ዱርዬ ነው። ከላይሽ ላይ እንዲል ነው። አላወቅሽም? አንቺ አልሰማሽም? አታውቂም? አንቺ እውር ነሽ እኮ በዛ ሰዓት እኮ አንቺ አይነሽ። በዚህ ሰዓት ይኸውልሽ ልንገርሽ፣ ማንንም ማማፀኝሻለሁ፣ ለምኜሻለሁ። ነይ ወደ ቤት። እኔም ይኸውልሽ የተቻለኝን ያህል አንቺን ለመጦር ሞክሬያለሁ። ከዚህ በኋላ ግን እናቴ ነሽ ልጄ ምናምን ብለሽ እንዳትመጪ። በቃ ገባኝ ምን አይነት ሰው እንደሆንሽ፣ የብር ሰው አንቺ የጥቅም ሰው እንደሆንሽ ገባኝ። እኔ ጥቅም አይደለም ጥቅም ቢኖር ምን ከበበኝ እንደዛ ነው። ምን አረኩ ለራሴ? ከግማሽ እንጀራ በላይ በቀን አልበላ። ምን ያደርግልኛል? እኔ ከዚህ ጊዜ በኋላ ገንዘብ ምን ያደርጋል? አሁንም እለምንሻለሁ ልጄ፣ እንደው በስተት አስበሽው ከሆነ ይቅር በይኝ።
ጥፋተኛ ናት ብለሽ ካልሽ ሁላችሁም ከጀርባዬ ነው ማለት እኔ ጭንቅላት የለኝም እንዴ? መጥቶ ሰው ቢያናግረኝ መመለስ የእናት አስተሳሰብ ነው፣ የእናት አንጀት ነው። እንግዲህ ምን ላድርግ እንዳዝንልሽ እኔ እንደዛልሽ ነው። በዚህ እድሜ እንኳን ስትመጪኝ ዝም ብዬ ነበር ለኔ ልጅ ነሽ፣ አሁንም ለኔ ልጅ ነሽ፣ ገና ልጅ ነሽ። ለኔ ገና መታሻለሁ፣ ገና ገርፈሻለሁ። ለኔ ልጅ ነሽ። አሁንም ላንቺ ያልታየሽ ነው ለኔ እየታየኝ ያለ። ስለዚህ ነይ ወደ ቤት ግቢ። ወደ ቤት ሜላት መሀላችሁ መግባት እንኳን አልፈልግም ነበር፣ ነገር ግን ግድ መታወቅ ስላለበት። ኧረ አንተ እግዚአብሔር ይስጥ። እውነቱን አይኔን እንድገልጥ ነው ያረከኝ፣ እውነቱን እንዳውቅ ነው ያረከኝ። ዝም በይ መልሳት። ከዚህ በኋላ ይገሉኝ ነበር፣ ተባብሮ ይገሉኝ ነበር። ዝም በይ አሁንም ትቆጪኝ ትፈልጊያለሽ? ዝም በይ። ያው ገና ጭንቅላትሽን ፈረክስሻለሁ። ዝም በይ። እኔ ሳሳድግሽ እንደዚህ አይደለም። እንዳትነሽ ከዚህ በኋላ እንዳትነሽ አይቼ ነበርና እንዴ ሲላክ የነበረው ቴክስት ከልጄ ራቅ የሚልና አይመለከተኝም። እኔ አያገባኝም። ከዚህ በኋላ ምንም ብትሉኝ አላምንም። እኔ ለራሴ ብቻዬን ነው አምናለሁ። ሊሆን ይችላል እንደዛ አስባ ሊሆን ይችላል ያረጋግጥ። እስቲ ካጎትሽ ጋር ግን እኔ በቃ ወደ ራስሽ ትንገርሽ ማዘርሽና ያሉትን ከተስማማችሁ ከተግባባችሁ እንግዲህ ራሳችሁ የምትጨርሱት ነገር ይሆናል። ከዛ ውጪ እኔ ምንም መሀል መግባት የምችልበት ጉዳይ አለ። ማሚ እስቲ ለኔ ነገርሽኝን ታሪክ ብትነግሪያት እንደው እኔ ባልነግራት ደስ ባለኝ ነበር። ግን በምንም መንገድ ባስረዳት ልታምነኝ አልቻለችም፣ ልትቀበለኝ አልቻለችም። እኔ 18 ዓመት የሞላኝ ከስንት ዓመት በፊት ነው። ከድሮ ትልቅ ሰው ነኝ አይደል? ለምን አናወራ? ያጎትሽ ክፋት ጥግ ድረስ ነው። አጎትሽ መጥፎ ሰው ነው። እኔ አሁንም በአባትሽ ሞት ያጎትሽ እጅ አለበት ብዬ እጠራጠራለሁ። ይኸው ነግሬያቸዋለሁ። አሁንም ግልጽ አድርጌ እየተናገርኩ እኔ እኮ አዲስ በመጣው ቁጥር አዲስ የሆነ ነገር እንዴ እኔ በቃ በስነ ስርዓት ላገገብበት ወይስ እንዳብድ ነው ፍላጎታችሁ? እመኚኝ ልጄ እመኚኝ። ያሉት በዙሪያሽ ይሄው አሁን ታሪኩ እውነቱን ተጋለጠ። ይኸውልሽ አሁንም ደግሞ ያጎትሽ እውነት እንዲጋለጥ ነው። አጎትሽ ክፉ ሰው ነው። እኔ ድሮ እኔን ይኸውልሽ ልጄ እኔ ልንገርሽ መናገርም ባይገባኝ ልንገርሽ አሁን ማልቀስ ምን ያደርጋል? ካላገባሁሽ ላይ ነበር ካላገባሁሽ እያለ ያስፈራራኝ ነበር። ባልሽን ገድዬ አንቺን አገባለሁ እያለ እንዴ እኔ አባቴ ሄዶ እንደዚህ ሁሉ ነገር የሚያወራው ምንሽ? ለዚህ ነው እኮ ልጄ እባክሽ ጸጥ አለ። አንቺ ለምንድን ነው የምትደብቂው? ለምንድን ነው የማታወሪው? ብቻሽን መጨነቅ ጥሩ ነው ለራስሽስ? እኔ በቃ ከዚህ በኋላ ደከመኝ። እኔ በቃ ኧረ በቃ አታልቅሽ በኋላ እንዴ በቃ እሺ በቃ እኔ እኮ ይሄን ሁሉ ነገር አላውቅም። እንድታቂ ነው ይልሽ ልጄ ተይ የምልሽ ለዚህ ነው። እና አንቺ ብቻሽ ተጨንቀሽ ነው እኮ የስንት ነገር ሌላ መዘዝ አመጣ ጭራሽ። አባትሽን ገድዬ አንቺን አገባለሁ ሲለኝ እኔ አባትሽን ታምኜ ስለምወደው ስለማከብረው ከአባትሽ ጋር በታማኝነት ኖርኩ። አገባታለሁ አገባሻለሁ ይለኛል፣ ያስፈራራኛል፣ እገልሻለሁ ይለኛል። ልጄ እባክሽ እሱ ግን ማን ነው እንደዚህ እንትን ያስባለው? ቆይ የልብ የሰጠው የት ነው ያለው? በቃ አታልቅሽማ በእግዚአብሔር እንዴ እኔ እኮ ስለተናደድኩኝ ነው። አላምን አልሽኝ እኮ ልጄ ምን ላድርግሽ? እኔ ስንት ነገር ያመንኩት የተባልኩት ሰው እንዳለ ሰው በሩቅ ሰው ነው እንደዚህ የሚጎዳው። እኔ ፍቅረኛ እናቴ ባልኩት እኮ ነው እንዲህ እየሆነ የነበረው። በእኔስ ቦታ ብትሆኝ እስቲ አስቢ። ታሪኩ ይሄ ነው፣ እውነቱ ይሄው ነው። በቃ ልጄ እውነታው ይሄው ነው። ያስፈራራኛል። አባትሽን ባልሽን ገድዬ አንቺን አገባለሁ ይለኛል፣ ላግባሽ ይለኛል። ድንገት ዘው ብሎ ይመጣብኛል፣ ያስፈራራኛል። እኔ ብዙ ነገር ነው እና እሱስ መያዝ የለበትም። እሱን ነው እኮ የምልሽ። እኔና አንቺ እኮ ብንረዳዳ እኔና አንቺ ብንሰማማ አለ። እኔ ብዙ ነገር ለዚህ በእርግጥ ማስረጃ አልያዝኩም። እኔ እንደዚህ ህግ ጋር ይደርሳል ብዬ ማስረጃም አልያዝኩም። ግን ካመነ ይናገራል፣ እሱ እውነቱን ይናገራል። መቼም አሁን የምትሉት ወንጀል ሰው ሰርቻለሁ ልታሰር የሚል ሰው እኮ የለም እንዴ። ይኸው ታሪኩ እንትን በአካል ተገናኝቶ አይታወቅም። ብር ምናምን ሲያቀብለው ወይ እሱ ይናገራ ይመስክርበት። ልጄ ይኸውልሽ እኔና አንቺ አንድ ከሆነን እኔና አንቺ ከተረዳዳን እኔና አንቺ ከተግባባን ሁለቱም ተጋልጠው እስር ቤት ይገባሉ። አንቺ ብቻ መኝ ልጅ የምልሽን ብቻ አንቺ እሺ በይ። በቃ የኔ ልጅ የምልሽን ብቻ እሺ በይ። እሺ በይ በቃ ወደ ድሮ ህይወታችን እንመለሳለን። ገንዘብ አለ፣ በቂ ንብረት አለ። በቃ ምንም አትሆኝም፣ ሰርተሽ ትበያለሽ። ምንም አትሆኝም። እግዚአብሔር የባረከውን እኔ ልል ብዬ እደርሻለሁ። ከዚህ የተሻለውን እደርሻለሁ። ይሄ ሌባ ነው። ይሄ ስንት መጎ ልጆች አሉ፣
ስንት መልካም ልጆች አሉ የተማሩ እንዳንቺ። እድርሻለሁ እኔ አጨብጭቤ ድሬ ደግሼ እድርሻለሁ። በቃ ከዚህ በኋላ እኔ እያለሁ ያንቺ ህይወት አይበላሽ። ህይወትሽ እንዳይበላሽ ነው። አንቺም ቢሆን በስንቱ ብቻሽ ስትቃጠይ ኖረሽ ታዲያ እኔ እኮ ነው። በቃ ልጅ ይቅር በይ። እኔ ወደ ቤትሽ ግቢ፣ ወደ ቤትሽ ተመለሽ። በቃ ነይ ወደ ቤትሽ። እሱንም ይሄንን የመሰለ ቤት አኖሮሻል። እነሱንም አታስቸግሪ። እንደ ደሃ ሰው ምንም እንደሌለው ሰው አታስቸግሪ። ይበቃል። እሱንም እግዚአብሔር ይስጣው፣ እግዚአብሔር ይስጣችሁ። በእውነት እግዚአብሔር ይስጣችሁ። ማንም የማያደርገውን ነው ያደረጋችሁልኝ። ስለዚህ በቃ አታስቸግሪ። በያንስ ባይሆን እንኳን ውለታቸውን እንድንከፍል ነይ አንቺ ወደ ቤትሽ ግቢ። በቃ እንዴ ተጎድታ አይኖረችማ። ከዚህ በኋላ እየጦርኩ ነው እንጂ ማኖር ያለብኝ እንደዚህ ነው ልጄ። ይሄንን ነው የምፈልገው። ይሄንን ነው ብቻ። እስቲ የታሪኩ ነገር ከዚህ በኋላ አብቅቶለታል። በአንቺ በስምሽ የነበሩትን እንግዲህ ወደሱ እንዲተላለፍ ያደረሻቸው ገንዘብም ሆነ የተለያዩ ነገሮች ወደ ስምሽ እንዲመለስ ተደርጓል እና በእውነት በል ወይኔ በጣም ነው የማመሰግነው። ስንት ዓመት እኮ የለፋሁበት እግዚአብሔር፣ ወይኔ በጣም ነው የማመሰግነው። እሺ አለ ተስማማ። አይ ይሄ እኮ ህግ የያዘው ጉዳይ ስለሆነ ህግ የጨረሰው ነገር ነውና እኔ እኮ ገደል ገባ ያውላ ልፋቴ ብዬ። አይዞሽ። ወይኔ በጣም ነው የማመሰግነው እናንተ፣ እውነት በጣም ነው የማመሰግነው። እውነት አንተ ብዙ ነገር ስራችንን ነው እየሰራን ያለ ነው። እኔ ስራዬ ነው ምንም ማለት አይደለም። አብዶ ቤት ውስጥ መቀመጥ ማለት እንዴት ሞራልክ እንዴት አንተ ብዙ ነገር ነው ያሳለፍነው። እግዚአብሔርን በጣም ብዙ ነገር እንግዲህ እግዚአብሔር ይስጣችሁ። አንተም ይኸው ከካሜራ ጀርባም ያላችሁ እውነት በጣም ነው የምናመሰግነው። አሁን ደግሞ የቀረ ታሪክ ካለ ያው ከኛ ጋር ሁኑ። ለወደፊቱም ከኛ ጋር ዋናው አሁን ለምሳሌ ታሪኩ ይያዝ እንጂ የዚህን ጉዳይ ዋና ስራውን ሲያስኬድ የነበረው እንግዲህ ግለሰብ የሜላት አጎት ስለሆነ እሱም በቁጥጥር ስር መዋል አለበት። አምናለሁ ትችላላችሁ፣ እንደምትችላላችሁ የምትተባበሩት መንገድ በምትፈልጉት በኩል እኔ ተባበራችኋለሁ። እኔ መረጃ የሚባለውን መረጃ ካለኛ እንሰጣለን። እኛ አለን ለምትፈልጉት ሁሉ። በፈለጋችሁን ጊዜ ደግሞ እኛ ዝግጁ ነን አለን እኛ። እኔ በጣም ነው ውለታችሁ ከባድ ነው። ከዚህ በላይ ውለታ ከእናንተ መናገር አልችልም። ግን በምትፈልጉን መንገድ ምንጊዜም ለጥያቄ የምትፈልጉን ምንም ለማጋለጥም ለማስረጃ ለማምጣትም ማስረጃ ለማቅረብም ለማንኛውም ነገር አብራችሁ መያዝ ነው ያለበት። ለራሱ ለስጋው እንግዲህ ለወንድሙ ልጅ ያልተመለሰ ሌላው ስንት ጨርሷል ማለት ነው። ይሄ ሰውዬ መያዝ ነው ያለበት። እሺ እንግዲህ ውድ ቤተሰቦቼ ያው ፕሮግራማችን እናትና ልጅን መታረቃችሁ በጣም አስደስቶኛል። ነገር ግን እንዲሁም ቢሆን ግድ የጋጋል ማሚ አንቺ መጠየቅ ያለባቸው ጉዳዮች ስላሉ ስለሚጠይቅሽ ወደሱ ምንሄድ ይሆናል። እኔም እጄ ላይ ያሉትን ማስረጃዎች ልሰጥልሽ እሞክራለሁ። ነገር ግን ይበልጥ እነሱ መጠየቅ ያለባቸው አሁንም እየሰሙም ስለሆነ መጠየቅ ያለባቸው ነገሮች ጠይቁሽና ተገቢ የሆነ ነገር በአንቺ በኩልም ግልጽ የሆኑ ነገሮችን መስማት ይኖርባቸው። እሱን እንግዲህ ያው የፍርድ ሂደቱን አብረን ሆነን የምናይ ይሆናል። ለማንኛውም ቃልሽን መስጠት ስለሚኖርብሽ ግድ መሄድ ይኖርብሻል ማለት ነው እና ሜላት ኖርማል የሆነ ነገር ነው፣ ምንም ማለት አይደለም። ቃሏን መስጠት አለባት፣ ቃሏን ትሰጣለች። ችግር የለውም። አንድ ላይ እስቲ እንግዲህ እኔም ሀሳቤ አጎትሽ በቁጥጥር ስር ሲውል ትልቅ እረፍት ይኖረኛል ብዬ ተስፋ አድርጋለሁ። ውድ ቤተሰቦች እንግዲህ እስካሁን ስለተከታተላችሁን ያሉትን ነገሮች በትዕግስትና በትህትና ስላዳመጣችሁን ሀሳብ አስተያየቶቻችሁን ከስር ስለምታስቀምጡልን እናመሰግናለን። እግዚአብሔር ያክብርልን። በተቻለን አቅም ደግሞ ቀጣይ አጎትየው ተይዞ ይህንን ስራ አገባደን የምንመጣበት ፕሮግራም እንዲሆን ተስፋ አድርጋለሁ። ቀጣይ እስከምንገናኝ ድረስ ቻው።